አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? ደህና ናችሁ ወይ? እንዴት አዳራችሁ? አዳራችሁ ውላችሁ ሁሉ ሰላም? ከኔ ጋር አልሐምዱሊላህ ደህና ነኝ ውዶቼ። ዛሬ ጠፋ ብያለሁኝ። ያው ጨረቃዎቻችንም ጠፍተዋል እና ድብር ብሎኛል። ያው የኛ ነገር ታውቃላችሁ አይደል? ትናንትና አይተናችኋል እንግዲህ በቪዲዮ ግን ቲክቶክም ላይ ሳያቸው የሉም። በቃ ሪፖስትም የለም፣ ፖስትም ያደረጉት ነገር የለም ምንም ነገር ያደረጉት ነገር የለምና ከትናንትና ማታ በኋላ ጀምሮ እስካሁን ድረስ ያው ምንም አይነት ነገር ሼር ሲያደርጉም አላየውም ምናምን ማለት ነው ውዶቼ። ፖስትም አላደረጉም፣ ኢንስታግራም አላያቸውም አላየዋቸውም። የምር ጠፍተውብኛልና ናፈቁኝ ውዶቼና ያው በእንትን ራሱ ባላያቸው ማለት ነው ላይክ ቲክቶክ ላይ ምናምን እንዲህ ሪፖስት ሲያደርጉ ስቶሪ ሲያደርጉ ፖስት ሲያደርጉ ምናምን ኢንስታግራም ላይ ሳያቸው ምናምን ደስ ይለኛል። እንዲሁም ማለት ነው በቃ ደስ ይለኛል እንደዛ ሳያቸው ምናምን። ግን ትናንትና ዛሬ ያው ትናንት ማታ ከማታ በኋላ ከቪዲዮ በኋላ ምናምን ጀምሮ ብቻ ያው አላየኋቸውም እና ሰላማቸው ይብዛልን። ያው ቢዚ ይሆናሉ ብዙ ጊዜ ምናምን ታውቃላችሁ እንግዲህ ትናንትናም ፕሮግራም ነበረን ምናምን እያለ ነበር ብሩኬም እና አይመቻችላቸው ብሎ ይሆናል አለም ብቻ ግን ሰላማቸው ይብዛልን። እና ያው አንዳንዶቻችሁ የምትጨነቁ አላችሁ ብዙ ሀይሚዬ ወስናለች ምናምን ነገር እያላችሁ ማለት ነው ውዶቼ። እና የምንም ውሳኔ የለም አትጨነቁ፣ እየሰሩ ያሉት ስራ ነው ውዶቼ። እና ያው ብዙዎቻችሁ በቃ አሁንስ አምራራለች ምናምን ወስናለች እያላችሁ በጣም የምትጨነቁ አላችሁ። እና አትጨነቁ፣ ምንም አይነት ውሳኔ ምናምን የሚባል ነገር የለም። እና እንግዲህ የዛሬው ምን እንደሆነ አናቅም። ሀሰን ጋር ብጥብጥ ይሁን አላቅም ብቻ ያው እንግዲህ የሚመጣውን እናያለን ውዶቼ። ሼር እያደረጋችሁ ቻናላቸው ምናምን ወደ 350 ኬ እናስገባት ቅመሟየን። ከዛ ብሩኬም ትንሽ ነው የቀረው 400 ኬ ሊገባና ሼር እያደረጋችሁ አብሮነታችን ይቀጥል ውዶቼ እንጂ አትጨነቁ፣ አታስቡ። ሀይሚዬና ብሩኬ መቼም አይለያዩም። ሲቀጥል ደግሞ ግማሾቻችሁ በሚባል ደረጃ ከግማሽም በላይ አብዛኞቻችሁ ልበል አብዛኞቻችሁ ደግሞ ያው የኔ አይነት ሀሳብ አስባችኋል ምናምን ትናንትናም ኮሜንት ላይ ስጽፉልኝ ነበር ምናምን ማለት ቅመሜ የተናገረችው ንግግር ለሁላችንም ትምህርት እንዳለውና ለብሩኬም ደግሞ እንደዚህ አይነት ስህተቶችን ድጋሜ እንዳይሰራ ማለት እንደዚህ አይነት ስህተት ውስጥ እንዳይገባ ድጋሜ እያስተማረችው ነው ብዬ አስባለሁኝ ማለት ነውና አብዛኞቻችሁም እንደዛ እያሰባችሁ ነው ማለት ነው። ፕራንክ እያደረገችው ግን ድጋሜ እንዳይሳሳት እያደረገችው አይነት ነገር የለም። እንደዛ ይሆናል ብለን ብዙዎቻችን አስበናል። እንግዲህ እናያለን የሚመጣው ውዶቼ። ያው ብሩኬም ቢሆን ደግሞ እንደዚህ አይነት ነገር ውስጥ የገባው የራሱን ህይወት ማስተካከላሉ በሚል ነው። ግን ደግሞ አንዳንዴ በህይወታችን ውስጥ የሚገጥመን ነገር ገደብ ልናበጅለት ገደብ ልናደርግበት ይገባል። ገባችሁ? ይሄ መስመር አልፈው ምናምን ገብተው የእኛን ህይወት ለመበጥበጥ የሚሞክሩ ሰዎችን ቆፍጠን ብለን ደግሞ የራሳችንን ህይወት መጠበቅ እንዳለብን አጠገባችን ላለው ሰው ስሜት መጠንቀቅ መቻል እንዳለብን ነው። እንግዲህ እሱን ነገር ድጋሜ እንደዚህ አይነት ስህተት ውስጥ በየዋህነት ማለት በቃ የራሱን ህይወት እንትን ብሎ ለሌላው ማሰብ የለም። እንደዚህ አይነት ነገሮች ዋጋ እንደሚያስከፍሉን እያሳየችን ይሆናል ብዬ አስባለሁ። እና ይሄን ነገር እንዳይደገም ድጋሜ በቃ በህይወት ውስጥ የሚመጡ ነገሮችን ድንበር መያዝ እንዳለባቸው ምናምን እያስተማሩ ነው ብዬ አስባለሁኝ። እንግዲህ እና ብቻ ያም ሆነ ዞሮ ዞሮ ውዶቼ የመጀመሪያውም ቢሆን ድራማ ነው፣ ያሁንም ቢሆን ደግሞ በፕራንክ መልክ ግን ደግሞ ለኛ ያስተምራል ብለው ያሰቡትን ይሆናል እያሳዩን ያለው ማለት ነው። እና ትግስት አድርገን ማየት ነው ማለት ነው ውዶቼ። ይሄ አሁን ተው በቃችሁ አትጨቃጨቁ ምናምን ቢባል እነሱ አሁን ይሄን ነገር አቁሞ በምን አይነት ነገር ይመጣሉ ውዶቼና እንደዚህ አይነት ነገር የሚሰሩት የተሻለ ቪው ለማግኘት ነው። ገባችሁ አይደለና እንደዛ ነው እንጂ ይሄ አሁን ሪያሊቲ ነገር ቢሆን ኑሮ ወደዚህ እንደማያመጡ የታወቀ ነው። እርግጥ ነው ግን እንደዚህ አይነት ነገሮችን የሚሰሩት በቃ የተሻለ ቪው ለማግኘት ነው። ገባችሁ አይደለ? ስለዚህ ይሄን ነገር ማገናዘብ መቻል አለባችሁ። ይሄን ነገር ትተው በምን አይነት አሁን እኔ ራሱ አሁን እንኳን እነሱ እኔ ሳስበው አሁን በቃ በምን አይነት ሁኔታ ይመጣሉ ማለት ሁልጊዜ በፍቅር ሲመጣ አይታችኋል ብዙ ቪው የለውም ምናምን እና አሁን ላይ መስራት አለባቸው። ገባችሁ? ትናንት ተናግሯል ብሩኬ ብዙ አላማ ብዙ እቅዶች አሉ ልናሳካቸው የምንፈልጋቸው በዚህ አመት ወይም ደግሞ
በዛኛው አመት ከተሳካልን በዚህ አመት በቶሎ ማሳካት የምንፈልጋቸው ነገሮች አሉ። በቃ ብቻ ፈጣሪ ከፈቀደ እንግዲህ ያን ነገርም እናሳካለን አብረን ምናምን ነገር እያለ ነበርና ያን ነገር ለማሳካት ደግሞ መስራት አለባቸው። ገባችሁ? መስራት አለባቸውና ስለዚህ ይሄን ነገር እንትን ማለት መቻል አለብን። ሁሉ ጊዜ ይሆናል አይደለ? አሁን እንኳን ከዛ ነገር ወጡ እንጂ እኔ አሁን በጣም የከበደኝ የነበረው የእዩ ጉዳይ ነበር። በቃ ይሄ በጣም አስጠልቶኝ የነበረው ማለት ነውና አብዛኞቻችንም እንደዛ ነውና እሷ ከህይወታቸው ከወጣች በቃ አሁን ብዙዎቻችሁ ደግሞ ብቻ ሀይሚዬና ብሩኬ ይመቻችሁ። የሆነ ሀሳባቸው በፈለጉት መንገድ ሄዶላቸዋል። አሁን እዩ እንግዲህ ባለፈው የብሩኬ ልጅ አይደለም የቢኒ ልጅ ነች ብላ መስክራ ምናምን እውነቱን አውጥታ ከዛ በቃ እኔ እንደውም እናንተ በጣም ጥሩ ሰዎች ስለሆናችሁ ጥሩ ልጆች ስለሆናችሁ ልጄን አሳድጉልኝ እኔ ሰው ሀገር ልሄድ ስደት ልሄድ ምናምን ብላ ባነሳችሁ ነገር ብዙዎቻችሁ ምናምን አዝናችሁ ነበር ማለት ነው። አሁን ደግሞ ቢኒ ጋር ደግሞ መታ ከቢኒ ጋር በሚሰሩ ሰዓት ደግሞ ቢኒ አልቀበልም አለ በተራው ማለት ነው። እሱን እንዴት አሰቃይታው እንደነበር አይታችኋል እንግዲህና በተራው ደግሞ እሱ እኔ የኔ ልጅ አይደለችም ብሎ ካደ ማለት ነው። ገባችሁና ማንም ሰው የዘራውን ነው የሚያጭደው። ገባችሁ? የዘራውን ነው የሚያጭደው። ሁሉም ሰው የጊዜ ጉዳይ ነው እንጂ ዛሬ መጥፎ ነገር ሰዎች ላይ ካደረግን ነገ በኛ ላይ ያ ነገር እንደሚደርስ ምንም ጥርጥር የለውም እና ያን ነገርም አይተንበታል። እንግዲህ ይሄን ነገር በቃ ሁሉም ሰው የዘራውን እንደሚያጭድ በሰዎች ላይ ተጫውተን የሰዎችን ህይወት በጥብጠን በቃ አለ አይደለ ብዙ ነገሮችን አድርገን ግን ደግሞ ያ ነገር መልሶ እኛን ዋጋ እንደሚያስከፍለን መረዳት መቻል አለብን ማለት ነው። እና ምን ልላችሁ ነው እንግዲህ ቢኒ ጋር መታ ደግሞ እንደዛ ሲላት ምናምን ሲከዳት ምናምን ኮሜንት ላይ እያነበብኩ ነበር ምናምንና ብዙዎቻችሁ ያው ሰው ሀገር ላይ ያለን አይደለን ሆዳችን ውስጣችን ይሄ ምንም ነገር እንትን አይልም። ገባችሁና በጣም የዋህና ቅን ልብ እንዳለን የተረዳሁትና ከዚህ በፊት በጣም ጨጓራችንን ስትልጥ የነበረ በጣም ብዙ ሰው ስትናደዱበት የነበረበት ነገር ነበርና እሷ ላይ በጣም ብዙ ሰው ተናዶባት ነበር። አሁን ደግሞ አሳዘነችን ምናምን ነገር እያላችሁ ትኮምታላችሁ ምናምን ነገርና ሀይሚዬና ብሩኬም ደግሞ የፈለጉት ይሄን ነገር ነበር። በቃ በኦዲየንስ በጣም እንዴት ተጠላች ስላወቁ በቃ ኦዲየንስ የሶሻል ሚዲያ ሰው እስከሆነች ድረስ ደግሞ ከኦዲየንስ ጋር መግባባት መቻል ስላለባት በቃ እንዲያዝንላት ኦዲየንስ እንዲያዝንላት ምናምን ያደረጉት ነገር ነበረ። እንደዛ ብሩኬ ያ ሁሉ እየተሰደበ የእሷን ስም ለማጥራት ምናምን ከሄደ በኋላ መጨረሻ ላይ በምን አይነት መንገድ ዘጉት? በቃ ሰው ሀገር ምናምን እንትልል ነው እንዲህ ነው ብዙ ታሪክ አለው ምናምን እሷ አሁን ምን አይነት ውስጥ ገብታ ራሱ እንደዚህ አይነት ውሳኔ እንደወሰነችና የሀይሚዬና የብሩኬን ህይወት ለምን እንደበጠበጠች ራሱ ግልጽ የሆነ ነገር የለም። ገባችሁ? ግን ያው በቃ ማሳደግ እንደከበዳት ማንም እንደሌላት እና ሀይሚዬና ብሩኬ ደግሞ ጥሩ ሰዎች ስለሆኑ በደካማ ጎናቸው ገብታ አውቃ የሱ ነው ብላ ምናምን ላይክ ልጅቷን እንዲያሳድጉ ነው መንገዷ የነበረው ማለት ነው። ግን ያ ነገር ሳይሳካ እንግዲህ ወደ ራሷ ተመልሳ በቃ ከዛ ሁሉ ግን በመልካም ነገር መታ ምናምን እንዲረዷት ብታደርግ ኑሮ ይረዷት ነበረ ማለት ነው። እና ውዶቼ ምልላችሁ ነው በቃ እንደዛ ነበር የፈለጉት፣ ታሳክቶላቸዋል ያም ነገር እና በቃ ከዛ ያን ነገር ካደረጉ በኋላ ወደ ራሳቸው ስራው ወደ ራሳቸው እንትን አሉት ማለት ነው፣ አዞሩት ማለት ነው። እና ምልላችሁ ነው ውዶቼ ሀይሚዬና ብሩኬ ኦዲየንስን በቃ የሆነ እንትን ካለ ያዳምጣሉ፣ ይሰማሉ፣ የኦዲየንስን ፍላጎት ያከብራሉ ምናምን ነገር እና መስራት ስላለባቸው አሁን ከዛ ነገር ወጥተው ወደ ራሳቸው አዙረው እየሰሩ ነው ያሉት። ስለዚህ የተወሰነ ሰርተው ደግሞ በጥሩ ነገር ይመጡልናል ማለት ነው። እስከዛው ድረስ ትግስት እናድርግ። እንግዲህ ያው አሁን ላይ ቀመሜ እንግዲህ ጓገጭ ምናምን ነገር እያለች እየቀበጠች ምናምን ትናንትና አስተያየቷን ሁሉ አይታችሁ ነበር። ጭቅጭቃችሁ ሁሉ እኮ ይናፍቃል የምር እንደ ህፃን ልጅ እንደ እህትና እንደ ወንድም ምናምን እንዴት እንደሚያደርጋቸው እኮና በጣም ነው የሚያስቁኝና ሁሉም ነገር ደግሞ እነሱ ላይ ያምራልና አታስቡ ውዶችዬ፣ ስራውን ለማስቀጠል ያክል ነው እንግዲህ እንደዚህ የሚኮነውና ብሩኬም ደግሞ ያለውን ነገር ትግስት አደርጋለሁ እስከምችል ድረስ ብሏል። ትግስት አድርጎ ቀመምዬ ወደ ራሷ እስከምትመለስ ድረስ ማለት ነውና በዛው ወደ ራሷ ልትመለስ ትችላለች ልክ ከዚህ በፊት እንደነበረው። ካልሆነ ደግሞ ያው እንግዲህ በሌላ ወይ በአዲስ ነገር ምናምን ሊቀጥሉ ካሰቡ
ሊመጡ ይችላሉ። ብቻ ግን ያንን አብረን የምናየው ይሆናል። ለማንኛውም አትጨነቁ፣ አታስቡ። እንደኔ አሁን ጠፍተው ሲውሉ ምናምን በቃ ጥፍት ሲሉ ምናምን ልትጨነቁ ትችላላችሁ። ለዛም ነው እኔ አሁን ከናንተ ጋር ለማውራት የመጣሁት ማለት ነውና መልካም ምሽት ይሁንላችሁ። ምንም አታስቡ፣ አትጨነቁ። ባይ ባይ።